ነፍስ በእጇ ትጠፋለች ወይም ነፍሷ በእጅ ይጠፋል። ብዙ የምንሰማቸው የወንጀል ታሪኮች ስለ ህይወት ላይ ገብታችሁ ዩቱብ ላይ አዳምጡ። ብዙ የምንሰማቸው የወንጀል ታሪኮች ለመጀመሪያ ጊዜ እጁን ሲያነሳባት ቤት ጥላ ወታን ቢሆን ኖሮ ሬሳዋ ከዛ ቤት አይወጣም ነበረ። ለመጀመሪያ ጊዜ እቃውን ወራ ስትመታ ወይ የሆነ ነገር ሬሳው ከዛ ቤት አይወጣም ነበር። ወንድ ብቻ እኮ አይደለም ሴቷን የሚገለው፣ ሴቷም ወንዱን እየገደለች ነው። ገባችሁ? ወንዱን ባሏን በሆነ ነገር አናቱን ብላ የገደለች አለች። ምናለች? ሶ ኢፍ ዜር ኢዝ ኖ ሪስፔክት ሊቭ he told me that he had to have to stay like that until the kids be 18. ስለዚህ ሚልዬ፣ ስለዚህ አባት ይህ ህንዳዊ አበሻ ቢሆን አይታገስም። ይህ ህንዳዊ አባት ሚስቱ እየመታችው ልጆቼ 18 ዓመት እስከሚሆናቸው ድረስ ችዬ እቀመጣለሁ ካለ አንድ ቀን በእጇ ሊሞት ይችላል። ለምን? ተለያይቶ እኮ ልጅን ማሳደግ ይቻላል። ልጆቹ አባታቸው በሚስቱ ሲመታ እያዩ አድገው አንደኛ ልጆቹ ለእናታቸው ጥላቻ ነው እንትን እያሉ ነው የሚያድጉት። ሁለተኛ ምን እየተማሩ ነው? ሴት ልጅ ካለቻት ሴት ልጇ ነገ ባሏን አታከብርም። መማታትን እየለመዱ ነው የሚያድጉት። ምላሰኛ ኢዝ ቬሪ ሃርድ። ዋት ዩ ሚን ባይ ምላሰኛ? ማሬ ተሳዳቢ ወንድ መጥቻለሁ። እሺ እናቴ ያቆምሽው የባልሽ የቀድሞ ሚስቱ ከአንቺ በፊት የነበረችው ወይም ከእሷ ጋር እያለ አንቺን በአንቺ የቀየራት ትነቅሰው ትደበድበው እንደነበረ? አዎ እየመታችሁ ምናምን ያው ትደበድበው ነበር። ይህንን ነገረኝ ማለት ነው ያለውን ነገር። ኦኬ በቃ እኔም በቃ ህይወት ውስጥ አንዴ ገብቻለሁ። ነፍሰ ጡር ነኝ። የመጀመሪያ ትዳሬ እንዲፈትቻለሁ። ድጋሚ ደግሞ ልጅ በቃ ልጄን ያለ አባት አላሳድግም። ድጋሚ ትዳርም ሰው ሁለት የፈታች ይለኛል ብዬ እንትን አልኩኝ። ቀጠልም ማለት ነው። ከዛን 15 ቀን እንደቆየን እሱ ቁብ የሚጣልበት ላይ ዋስ ይሆንና ያ የወሰደው ዋሱንለት የወሰደው ሰውዬ ይጠፋል። ሲጠፋ ከፋዩ ማን ነው? እሱ። ፍርድ ቤት በቀጠሮ ቀን አልቀረበም። ከዛን ይከሰሳል። ሲከሰስ ፍርድ ተፈረደበት። ተፈርዶበት እስር ቤት ገባ። እኔ እርጉዝ ነኝ። ስራ አቁሜያለሁ። ስራ አትሰሪም ብሎ አስቆሞኛል። የምሰራውን ስራ ደርሻለሁ። ምንም ቀመጠ ደግሞ መጥፎ የሆኑ የበዓል ቀን ኔትወርክ አጸድዬ ትሰማለሽ? ማሪ አጸድዬ ትሰሚያለሽማ? እሰማለሁ። አዎ ትሰሚያለሽ። እኛ ጋር አልተቋረጥሽም። ትሰሚያለሽ። እና የበዓል ቀን ነበር የታሰረው። የበዓል ቀን ማለት ነው። ቤት ገና የበዓል ዕቃ ገዛዛለሁ ብሎ በዛው ወጥቶ ነው የቀረው። እዛ ምንም የለኝም፣ ቤት ውስጥ ምንም አላዘጋጀውም ምናምን ነገር፣ ባዶ ቤት ነኝ፣ እርጉዝ ነኝ፣ የደረስኩ እርጉዝ ነኝ። ከዛን እሱን እስር ቤት ነኝ ምናምን ብሎኝ ሄድኩኝ። እስር ቤት መታወቂያ ይዤ ምናምን። እዛም በቃ አይወጣም ወንድሜ ጋር ሄድኩና ምትባል ባዶ ቤት ነኝ፣ እባክህን ብር አበድረኝ። እሱ እንዲህ ተባለ። አንቺ መጀመሪያም ተንቀልቅለሽ እንደዚህ አይነት ህይወት ውስጥ ገብተሽ ምናምን ብሎ ወንድሜ ሰድቦኝ ቀሱ ተፈርዶበት 6 ወር ታሰረ ማለት ነው። እኔ ብቻዬን ወዲያው ምንድን ነው ያሰብኩት እኔ መስራት እንዳለብኝ እስከምወልድ ድረስ ስራ ጀመርኩኝ። እንደ በፊት ጉሊት ጀመርኩኝ። እቃ በጊዜ እያወጣሁ ማለት ነው እስከምወልድ እቃዬን እየሰራሁ። ከሚገርምሽ ነገር የፋሲካ ነው የወለድኳት ልጄ። ሌሊቱ ሙሉ
400 መስቀል ሰራ ቁጭ ብዬ አድሬ ማለት ነው። እንደ ሳምንት ልወድ እንደ አንድ ሳምንት ፋሲካ ልደርስ ሌሊቱን ሙሉ ቁጭ ብዬ ስሰራ መስቀል፣ ይሄ ዘንባባ መስቀል ሳራ ይሰራል አይደለ? እሱን 400 በ200 ብር ይሰራ ሰራ። እሱን ሰርቼ ልጄ ከመጥባት ከማንም በታች እንዳይውል እንጀራ ገንዘብ ሳጭ ርካሽ ነው እና የልጄ ደግሞ የሆነ ተቆራጭ አለ። እሱን አድርጌ ከሰርቪስ ምናምን አስተራረፌ ስወልድ የሚቸግረኝ በብዛት ዘይት ነው። ዘይት ይዘን 1200 እሱን ገዛሁ። ጤፍ 10 ኪሎ ገዛሁ። ያቺ ማሬ ከአንቺ ጋር የሚሰሩት የሌላ ሀገር ሰራተኞች እየጮሁ ስለሆነ ትንሽ ጮክ ብትይ ትንሽ እራት እየበሉ ተሰብስበው ስለሆነ ነው እንጂ ትንሽ ልጆች አይደለም። ከዛ አጥሚት እህሌን 5 ኪሎ እንጀራዬን 10 ኪሎ ዘይቴ ምናምን ገዛሁ። እንደዛው ደርሼ ወዲህ እኮ ተዝረግ እንትን ብሏል ወርዷል። በቃ እዛ አመት ባሌን እንጀራዬን ጋግሬ ወጤን ሰርቼ ለልጄ ሁሉ ነገር አዘገጃጅቼ ምናምን አሳለፍኩኝ። ሌሊት ላይ መጤ መጣ። ከዛም በኋላ ሌሊት መጤ መጣ። መጤም ህመም አይደለም። በሁለቱም ልጆች ደግሞ እግዚአብሔር ያመኝም አላመመኝም። ልክ የሆነ ምልክት ሲሰማኝ ደም ነው ትንሽ ጠብ የምትለኝ ምልክት የኔ። ከዛም ይሄ ነገር መጣ እንዲ ያልኩኝና አመት ባሌ ልጄ ምናምን ቀምሉ ስለራስ ጎረቤትና ስጠጣ ምንቁት ያው ብዙም ሰው አያቀርበኝም። በሱ የተነሳ ምናምን ነገር እንደ በፊቱ አለም ሆይ ይቀባልን ልጄ ላይ ጥረት ስላለ ማንንም አልለመንም ብዬ ሰከንድ የገዛኋቸው ልብሶች ቀደም ብዬ ለልጄ ያለን ሴት እንደሆነ ሰምቻለሁ። እዛን ሰርባጆች ገዝቼ ምርጥ ሰርባጆች ገዝቼ አጣጥቤ ጥፍጥፍ አድርጌ አስቀምጬላታለሁ። ከመጀመሪያውም የነበረኝ ያለ አዘጋጃጅቼ እየጠበኩ ነው። ሌሊት 5 ሰዓት ምልክቱ ሲታየኝ ቤቴን አስተካከልኩ፣ እቃዎቼን እጥጥብ አደረኩኝ። እዛን አሁንም ጫን ሲልኝ ይሄ እውነት ሆነ እንዲያልኩና ፀጉሬን በቦታ ስርት አደረኩና ልጄን ሳም አደረኩኝና ቀሚሽ ጤና ጣቢያ ቅርብ ነው ወጣው። ብቻዬን 4 ጅብ ነው ጤና ጣቢያ ልጅሽ ማን እንዲጠብቅም ስለማንተሽ ማንም የለም። እንዴት አስተኝችው በሩን ዝግት አድርጌ ሳልቆልፍበት ያው ሲነሳ ከፍቶ ስለሚወጣ ግቢ ስለሚገባ ሄድኩ። ከዛ ያው ጤና ጣቢያ ውስጥ ከወለድኩም እዛው ሰፈር ውስጥ የሚያውቀኝ ብዙ ሰው ስላለ ይነግሯቸዋል፣ ይደውላሉ። ያው ወንድሞችም ስለማይቀርቡና ቅርቡ ናቸው ስለራቁ እጄ ላይ ምንም ስለሌለ እነሱ አይፈልጉ። እዛ ከሚገርምሽ ጅቦች 4 ጅብ ሸኝ በሉ እንግዲህ እናንተ እግዚአብሔር እንደመላክ ልኮልኝ ይሆናል አዲሱ መንገድ ላይም ወልጅ ብው ከነልጅ ወይ ተበልቻለሁ ወይንም በቃ በዛው ቀር ነው። ልክ ጤና ጣቢያ ግቢ በረጋ ስደርስ ተመለሱ ጅቦች። ተመለሱ ጅቦቹ ማለት ነው። ገባሁ ጤና ጣቢያ ቼክ ተደረግኩ። ሰው የለሽም ማንም የለም። እንዲ ጎረቤት ብዙ አትናቅ እንጂ ለምን አይመጡም? እኔ ነኝት ማንም ያስቀስ ካወለደሽ ያዋልዱ ማንም የለም። የኔን ታሪክ ማለት ይንት ነው ስል እዛ የሚያዋልዱትም ያቁኛል። ሰፈር ውስጥ ነጋዴም ስለሆንኩ ምናምን ይታወቃሉ። እኔ ከሁሉም ጋር ግባባለሁ ምናምን እጫወታለሁ፣ ቀልዳለሁ። ከዚም አይ አንተን አከራይሽማ ደውለን እንጠራታለን። መጀመሪያ በደንብ ስንት ላይ እንደደረሽ ነው ላይ ማጸንሽ ምን ያህል እንደከፈተ ምናምን ምልክቱ አለ። አትሄጂም ማደር አለብሽ። እሺ አደርኩኝ። ጠዋት ላይ ልጆች መጡ ሊንጎረቤት ማለት ነው። ዋልኩ። ወደ ማታ ላይ እነሱ አንዷ ከኔ ጋር ሆነች፣ ልጅ እዛው ሆነ። አንዷ ከኔ ጋር ሆነች።
የማይወለድ የለም። ተሰቃየው ወለድኳት። ትንሽ ከበድ ተጎድቼ ነበረ በምግብ ምናምን ዞር እላለሁ እነሱና ዞር እላለሁ። ድምፅ ይረብሻል እየበሉ ስለሆነ አንቺ ምን አለ ከስቅስ ያውቀት ነው በጣም ግን ምን ማክል እቃውን እንዴት ሲጨርሱ ሰራተኞች ጠላት ገንዘብ ሀበሻም ሰራተኛ እንደተቃለች አብራት አንድ ታሪክ ሊል ያታል። እኔ መደም አሳዘነች። ቋቀሽ ቋቀሽ ቋቃ ሜምበር ሁኑ ጋይስ። ከስሜ ጎን ያለውን ፍቅር ስንኩት ከስሜ ከኔ ጋር ሆነችልኝ። ከኔ ጋር ድጋሚ አንዱ አደረችልኝ። ወለድኩኝ። ከሚገርምሽ ስወልድ ልጅቷ የምንቀበላችሁ በፎጣ ለመጠቀለል ቆይታለች። ያችኛዋ ሌላ ቦታ እኔ በጣም ስለደከምኩኝ ምሬ እንዳልገዛ ተልካለች። እስቲ ተተረተረ መጀመሪያ ወለድኩበት። እቺ ደግሞ ኪሎዋ ትንሽ ስለሆነ በቃ እስቲሽ ምንም አልነበረኝም። ከዛ እሷ ስትሄድ ይችኛዋን ልጅም ከወለድኩ የሚቀበል ሰው ጠፋ። ማላቃ ሴትዮ በጋቢዋ ጠቅልላ ልጅን ተቀበለች። እዛን ስትሯሯጥ ለካ ከኔ ጋር ያደረችዋ ታማለች። ቀልጣፋም አይደለች። አቡያ ያለሽ አሁን እናት ያለው እየተመጥ ነው። በደንብ ካልተሰማን እኛ ራሳችን አይሰማም እንልሻለን። አቡያ ያለሽ አለን እየሰማንሽ ነው። ኧረ ተይ አጸደቅሻይ አጸደ እየሰማንሽ ነው እኮ አልተቋረጥሽም እኮ። የኔ ጋ ደግሞ ቀጥ ብለሽ ቆመሽ ነበረ። እኔ ጋ ደግሞ ቀጥ ብለሽ ቆመሽ ነበር። ያንቺ በቃ ይኸውልሽ እኛ ካልተሰማን እኔ አይሰማም እስካላልኩሽ ድረስ ቀጥ ብልም ባልልም ዝም ብለሽ ቀጥ እሺ። እሺ ይቅርታ እንትን የለም። ከዛ ልጅቷ ለካ ከኔ ጋር ስታድር ብርድ ነው መሰለኝ ጉንፋን ታማለች። ቅልጥፍጥም ያለች አይደለችም። ከኔ ጋር ያደረችው ማለት ነው። ወደ ቤት ያው 24 ሰዓት መቆየ እንዴ ፀሐዩ ይግባል። ብቻዬን ነኝ። ልጄ ብርድ መቷታል። ትንቀጠቀጥ ነበረ። እንዶ ወጣች። ወዲያው አልተጠቀለለችም። የሆነች ጓደኛዬን ጠሯት ደውዬ መጣች እኔ ጋር። ምን ነው የማውቀው ጌጣ ማጠጎዝ ጉዞ ላይ ምናምን ነው የገባሁት። በዚህ ግን አጥሜትም የለም ምንም የለም። ተነስቼ ልጄን አስተኛውና ትጥብጥብ አልኩና ለነገ ለልጄ ትምህርት ቤት ይዞት የሚሄደው መስራት ጀመር እንደገባው ማለት ነው። ከዛን ቆይ እኔ ማጠንከር ነው። እኔ ከደከምኩ ልጆችን በቃ ሜዳ ላይ ጥዬ ነው ማንም አይዞን የት ናቸው ሚል የለም ማለት ነው። እና አጥሜትህን እስከሚያልቅ በቀን 2 ሊትር ጠጣለሁ። ምግብን ባልበላ በቃ ራሴን ለማጠንከር ቀን 1 ሊትር ማታ 1 ሊትሩን እስከሚያልቅ ጠጣለሁ። የሰፈሩ ሰው አብሮኛለሁ የሚመጣው ምናምን 100 ብር 200 ብር ሲሰጠኝ በዛች በቃ ለልጄ መሳቋጥራለሁ ምናምን ወለድኩ። ክርስትናን እኔ እና ክርስትና የምታነሳው አንድ ውሻ አብሮ ነው ቤተክርስቲያን ሄደው ሌሊት 11 ሰዓት ሌላ ሰው የለም። ያን ልብስ ክርስትና የሚነሳበት ጓደኛዬ ነች የገዛችው። ክርስትና ሄደ ሰውየው እሱ እስር ቤት ነው አልወጣ እስር ቤት ነው ለካ ሰው እየባለታ ታስሯል ለካ። እሺ የቁብ ዋስ ሆኖ ሆኖ ከዛ እኔ ልጄ እና ክርስትና የምታነሳና ውሻ አለ ውሻ የሚጠብቁ አብሮ ተከትሎን ሄዱ። እዛ ቤተክርስቲያን ሸኙ ማለት ነው። 3ታችን
ከዛን ክርስትናዬን አስነስቼ በማግስቱ እንደለመድኳት ወደ ስራ ይገባል። ምን ጀመርኩ? ድንች ቅቅል በወለድሽ በስንት ድንች እየቀቀልኩ የክረምት ስለሆነ ክርስትና ስንት ነው? ክርስትና 2 ወር 3 ወር የወንድ ነው። እኔ ክርስትና ሳልነስ አይደለም የሴት ሴቷ ስንት ነው የሚሆነው? 15 ቀን 2 ወር ከ10 ቀን እና እንደዛ ራሱ ሳይሞላኝ እኔ እወጣለሁ ውጭ። ክርስትና ሰው ይሄ በ12 ጸበል ሳትረጭ ምናምን ነገር ብር ስለሚከፈል አቅሙ ስለሌለኝ አላደረኩትም። ትለቀፊያለሽ ምናምን እያሉ እኔ ከልጆች የሚበልጥብኝ የለም። እግዚአብሔር ካለ ያተርፈኛል፣ ከሞትኩም ደግሞ እሞታለሁ። እኔም ያው ቀኑ ከሆነ እናትና አባቴ ሞተው አድጌ ለዚህ ደርሻለሁ። ልጆችም ግን እንደኔ አይነት ህይወት እንዲኖሩ ከፈቀደ እንደፈለገ ያርገኝ እግዚአብሔር ብዬ በቀሩ አባጣለሁ። ከዛችም ያው ካገኘሁኝ ይላሉ። ወጥቼ የሆነ ነገር ሳልይዝ አልገባም ቤቴ ለልጆቼ ማለት ነው። ከዛ ወዲያው ክርስትናውን ደግሞ ካስነሳው በኋላ ሰው ምን ይለኛል ምናምን ስለሚባል ስራዬን ጀመርኩ። 5 ኪሎ ዱቤ ድንች ወስጄ ስራዬን ፈታ አርጌ ጀመርኩኝ። ድንች ቅቅሉን እየሰራሁን ቡና በጎን እየሰራሁ ምናምን ቡና ጠጣም በዛው ጀመርኩኝ። ክረምት ስለሆነ ደግሞ ይሰራል በደንብ ገበያ አካባቢ ስለሆነ እየሰራው በመሀል ተፈታ። በመሀል ሲፈታ እኔ ጋር አልመጣም። ለምን እኔ ድማ እሱ ጋር አልጠይቅም? ለካ እሷ እየሄደች ትጠይቀዋለች። እኔ መሳፈሪያ የለኝም፣ ሩቅ ነው። በዛ ላይ እርጉዝ ነኝ። ሄጃለሁ የመጨረሻው ለወልድ በቃ 2 ሳምንታት ሲቀር ግን በቃ እሷም ትሄዳለች። በየሳምንቱ ትሄዳለች፣ በየሳምንቱ ትጠይቋለች። አላውቅም ከእሷ ጋር ተፋትቻለሁ፣ አንቺ ጋር ነው የምመጣው ይላታል እንዳለችኝ ማለት ነው። ከዛም በኋላ ያለውን ተመልሻለሁ። ከዛ እኔ ጋር ሳይመጣ እሷ ጋር ነው የገባው። እሷ ጋር ጨርሶ ምናምን ነገር መልሶ እንደ አዲስ እንደተፈታ ግማሽ ልብሱን ይዞት የሄደውን ቀርቶ ግማሽ ልብሱን ይዞ መጣ ማለት ነው። ሻንጣ ከዛ በቃ እንኳን ደህና መጣህ ምናምን አልኩት። በመሀል ልጄ ታመመች። ያው ብርድ ምናምን ነበረባት አላልኩሽ? ልጄ ታመመች። እሱም ቤተሰብ ጋር ነኝ ብሎ ይሄዷል። ከዛ ቤተሰብ ጋር ብሎ ይሄዳል ይመስለኛል። እሷ ጋር ነው ለእሷ ነው ቤተሰብ ጋር ብሎት አንቺ ጋር የሚመጣው ወይስ ለአንቺ ነው ቤተሰብ ጋር ብሎሽ እሷ ጋር የሚሄደው? እኔ ጋር ቤተሰብ ጋር ብሎ ይሄዳል፣ እሷም ጋር ቤተሰብ ጋር ብሎ ይሄዳል። ከዛን የቆየ ደግሞ ጭራሽ ማለት ነው ሩዋንዳ እየጠበቅኩ ነው ማለት ጀመረ። አዳር ሩዋንዳ ጠባቂ ነኝ። ይሄ ዘበኛ ማታ ማታ ሰፈር የሚጠብቁት አሉ አይደል? እንደሱ ጠባቂ ተረኛ ነው። በ2 ቀን በ3 ቀን ማለት ነው። አይደለም ሌላ ነው ስራው። ግን በቃ ብር ስለሌለኝ ስራ እስከምንጀምር ድረስ ይህንን ነው የምሰራው ማለት ጀመረ። ከዛን እኔ ምንተናላልኩ ዱላ ኮሱስ ይሆናል። ከዛን ሀቡዬ ልጄ ታመመችብኝ በጣም ማለት ነው። ከዛን እየሰራው ነው እግዚአብሔር ይመስገን። ከተነሳው ከሁለት ሆንኩ በኋላ አይከብደኝም። እንኳን 2 ሆኜ እርጉዝ ሆኜ ሰርቻለሁ። ጠንካራ ነኝ ነው። ከዛ ልጄ ስትታመም የግል ሆስፒታል ነው የወሰድኳት። አሳከሚያት ዶክተሩ መድኃኒት አዘዘልኝ። ሲያዝልኝ ያዘዘልኝ የተሳሳተ መድኃኒት ነበር። በቃ ልጄ ትንሽ እንደሄድኩኝ ራሴ ላይ ቀረችብኝ። ስትቀርብኝ እሱ ጋር ደወልኩኝ። በቃ ቢጨንቀኝ ልጄ ሞተችብኝ እንጂ ላይ ብዬ ስደውልለት ተመልሰሽ ዶክተሩ ጋር ሂጂ፣ ዶክተሩ ጋር ይቻለኝ አራኩ ሩጬ ዶክተሩ ጋር ሲል ይሄ እኮ ትልቅ ሆስፒታል መተኛት አለባት ማስታገሻ ይሆናል ብዬ ነው። እና እንዴት አትነግረኝ? ቶሎ በይና ትልቅ ሆስፒታል ውሰጃት፣ ሚያስተኛ ነው ህመሙ አለ። በቃ እኔ ደነገጥኩኝ። በለበስኳት ቀሚስ በለበስኳት ጫማ ልጄ የት እንዳለ ሳላቅ ይዤ ጤና ጣቢያ ስደርስ በአምቡላንስ ይዞት ሩጭ ከዛ ነው ሆስፒታል አሁን ግሉኮስ ለካ መተንፈስ አትችልም። የሳምባ ምች ነው ምንድን ነው የሚባለው ሆናለች። ብርድ መቷት እና መተንፈስ እንደ ሳይነስ አለባት ተባለ።
እዛን ሆስፒታል እዛ ትልቅ ሆስፒታል ብር የለኝም። የአልጋ 650 ብር አስከፍያሉ። የመድኃኒት አለ ከየት ላምጣ? ለአምቡላንስ የከፈልኩት 180 ብር ነው። ጋር ቤንዚን የለም ለማድረስ የመንግስት እንትን ለማለት ከዛ በሬ እንደዝጋ ኔትወርክ ይጠፋል። ሴትዮዋ ትጮኻለች። ከዛ ዶክተሮቹን አልቅሺ ለመንኳቸው። አልቅሺ ስለምናቸው ብር የለኝም ልጄንም ጥዬ ነው የመጣሁት። እሱም ታስሮ ነው የወጣው። ስራ አልጀመረም። ቆይ እስኪ ሰው ላማክር አለችኝ እና እግዚአብሔር ይስጣት እና እሷ ተባበረችኝ። በሰው የጤና መድንም የለኝም። የጤና መድን በሰው በልጄ እድሜ ባለ ይህ ሚስጥር ማውጣትን ከባድ ነው። በሱ መድኃኒት በቃ ተባበሩኝ። እስከዛ ብር እስከምታገኝ ድንገተኛ ክፍል ተቀመጭ ተባልኩ። 2 ቀን ድንገተኛ ክፍል ተቀመጥኩ። ከዛ እባክሽን ብር ፈልጊ፣ ድንገተኛ ክፍል አዲስ ህመምተኛ በመጣ ቁጥር ልጅሽ ላይ ሌላ በሽታ እየጨመረ ነው የሚመጣው። በዛ ላይ አንቺ ማለት ነው ምግቡን እየበላሽ አይደለም፣ ልጅቷን ጡት እየጠባች አይደለም። ዘመድ የለሽም፣ ማን ጋር ልደውል? ምደውልበትም አይመጡልኝም። ብር ስጠይቂ ሰው ደግሞ አይፈልግም። እስቲ ሂድና ፈላልግና አንድ ወንድ ልጅ ነች የሆነች ጠቃጠቆ ስልክ ነበረች፣ እሷን ሸጥኳት። እዛው አሻሽጡልኝና እኔ ለልጄ ልትረፍ አልኩኝ። ከዛን ያህንን ስል የሆነ እግዚአብሔር ሲረዳኝ ትራፊክ ራሱን ስቶ ስኳር በሽተኛ ነው አሉ። ራሱን ስቶ ይዘው መጡ። የሀገር ሰው ተከትሎት ነው የመጣው። ሳለቅስ ምን ሆና ነው ብሎ ሲነገር ነርሷ ነገረቻቸው ያለችውን ችግር። ባሏም ጥሏት ሄደ እሱ በቃ ጥሏት ሄደ። ከዛን ልጅቷ አልጋ ክፍል ይዛ መታከም አለባት፣ ክትትል ያለ ኦክሲጅን መተንፈስ አትችልም ተባለ። ከዛ ወዲያው እዛው ያሉት 200 500 100 ምናምን አድርገው ወደ 4000 ምናምን ብር ሰጡ። ስልኩን ሳልሸጥ ማለት ነው። ወደ አልጋዬን ይዤ ነርሷን አንድ ቢጃማ፣ አንድ ነጠላ ጫማ፣ ፍርፍር አሰርታ ሰጠች። ፍርፍር ወጥ አሰርታ ሌላውን መድኃኒቶቹን እኛን እናደርግሻለን። ፍርፍር ወጥ የሚባል ምግብ አለ እንዴ? ፍርፍር ወጥ ፍርፍር እንጀራ ፍርፍር ስለሚል ማለት ነው። አስተካኪኛ እንጀራ ፍርፍር አፌ ትንሽ ችግር የለም ማሪ ይጅበት እና እሱን አሰርታ ምናምን ሰጠችኝ። እዛ አልጋ ክፍል ገባው። እዛ ያሉት አጥሚት የሚሰጡሻል። አልጋ ክፍል ደግሞ ስትገቢ ምግብ፣ ቁርስ፣ ምሳ፣ እራት ይሰጡሻል። በቃ በሱ እያረኩኝ ልጄን 15 ቀን አስታመም። 15 ቀን ሳስታመም ግን ከ15 ቀን ውስጥ የመጣው 2 ቀን ብቻ ነው። ብር ስለሌለኝ እዚህ መጥቼ የሚረዱሽን ማሳጣት ነው እና ምን አደርጋለሁ መጥቼ ብዬ ነው አለ። እኔ ደውዬ ብር አግኝቻለሁ። ለብር ከሆነ የቀረከው ሰው አሰባስቦ ለምኜ ለልጄ ስለምኜ አግኝቻለሁ። ልጄን ብቻ ሂድና እየው አልኩት። ልጄ ያው እዛው ሰፈር ውስጥ እየው ነው ያለው። እና ሰው እኔ ከጎንሽ ካለው ሰው አይረዳሽም ብዬ ነው የጠፋሁት ነው የሚለው አለኛው። እኔም ብር የለኝም አጠገብሽ ብሆን ምን አደርግ፣ ቢያንስ ሽንት ቤት እንኳን የሚሄድበት ሰዓት ልጅቷን ጥዬ አልቻልኩም። እንዴት እንደዚህ በቃ አይልኩም። ተጣላን፣ ተጨቃጨቅን። መጣ የመጨረሻ መውጣበት ቀን ውጪ ስባል መጣ። ያቺ እጄን የበራለች አብሮኝ መጣ። ገባ ሆይ ሆይ አለ። መድኃኒት ታዘዘ፣ ተገዛ ምናምን በቃ ቀጠለም ማለት ነው። የቀጠልን ስራ ጀመርን እየኖርን ነው። እሷ ጋር አይሄድም። ያው የተለመደው በወርም በ15 ቀንም ይጠፋል ቤተሰብ ጋር ይጀም እያለ ማለት ነው። ከዛን አሁን ምን መጣ መሰለሽ፣ እየቆየ ሲመጣ ልጄ ጋር ጸብ ጀመረ። ከልጄ ጋር በቃ ልጄ መሳደብ፣ አንተ ዲቃላ፣ አንተ እንደዚህ ማለት ጀመረ ማለት ነው። ልጄን ጥምድ አድርጎ ያዘብኝ። እኔ ስንት አመቱ ሆኖ ነው የዛኔ እንደዚህ እያለ የሚሰጠው? 5 አመት ወደ 5 አመቱን ሳከብር ነው የተገናኘ ነው። እና እሱ ከ6 አመት ልጅ ጋር ምን ያገናኘው? በቃ ልጄን በጣም ነው የሚጠላው። በቃ የራሱ በቃ ልጅ ከወለድኩ በኋላ የራሱ እንደሆነ እጅ ውስጥ እንዳስገባኝ ሲያቅ ልጄን እንትን አለው።
መጀመሪያ ልጅሽን እየወሰደ ይጋብዘው ነበር። አይስክሪም ገዛ በጣም ነበር የሚወደው ምናምን ነገር ለካ እጁ እስከ ምገባ ድረስ ነው። ከዛም በልጄ ከመጣ ሁሉም ነገር ይቀራል። እኔ ለልጄ ብዬ ነው ሁሉም ነገር መስዋዕትነት የከፈልኩት። ከአንተም ጋር እንደዚህ የሆንኩት ሳልፈልግ ሳልወድ የገባሁት ለልጄ ብዬ ነው አልኩት። እዛም በዛ እንጣላለን። ስንጣላ ስበብ ነው የሚፈልገው ለመቅረት ማለት ነው። ያው እኔም ስራም ስለሌለኝ በዛም በዚህም 800 200 300 ከሰጠኝ ተዋዋለሁ። ሰጥቶን ከሄደ ምን አገባኝ ካላደረላለሁ። እዛም ከነበርኩበት ቤት ስራ ጀመርኩኝ። ደህና ብር ማግኘት ስጀምር ሌላ ስራ ጀመርኩ። መሯሯጥ ስጀምር እሱም መጣ። ስራ አብሮኝ መስራት ጀመር። ቢዝነስ ጀመርኩኝ። ቦንዳ ልብሶች እያመጣው መስራት ስጀምር ደህና ብዙ ሳገኝ እሱም አብሮኝ መጣ። መስራት ጀመር። ደህና ከነበርኩበት ደግሞ የተሻለ ቤት ተከራይቼ ገባው ማለት ነው። ከዛን እዛ እየኖርን የሆነ ስራ ሲሰራ ፋውል ሆነበት እና የሰራው ስራ አሁንም ይታሰራል። አሁንም ሲታሰር እኮ ማለት ስራ ሰርቶ ድለላ ነው የሚሰራው። ከዛን ድለላ ሲሰራ የተሸጠው ካርታ ፎርጅት ነው። እሱ ደላላው ነው፣ እኔም አብሬው ደላላው እኔ ማለት ነው። እና ደህና ስራ ሰራ ነበረ። ያውሯሯጥ ስለነበረ ቀጫጫም ስለንኮረ ወደዛ ወደዚህ ስል በጣም እንትን እላለሁ። ከዛ ፎርጅት ሲሆን ያው እስከሚጠራ ሁሉም ገዥም፣ ሻጩም፣ አሻሻጩም ሁሉም ተሰብስበው ገቡ ተሰብስበው። የዛን ሰዓት እኔ የራሴን ሱቅ ከፍቻለሁ፣ ፈታ አድርጌ ማለት ነው። አካውንቴ ውስጥም ደህና ብር አለ። ግን የሚቆጨኝ አሁን ላይ አቡዬ እሱን ከፍዬ ማስወጣቴ። እሰይ ከፍለሽ አስወጣሽው። ደህና ብር አለን። እኔ አካውንት ውስጥ ነው ማስቀምጠው የብር ስመጣው። ከዛን ሱቄን ከፍቻለሁ። ቤቴ አጠገብ ሱቄን ከፍቼ ፈታ አድርጌ ስራዬን እየሰራሁ ነው። የእህቴ ልጅን አምጥቻለሁ አጠገቤ። ልጆችን ፈታ አድርጋ ትይዛለች፣ እኔ ስራ እውላለሁ፣ እሷ ሱቁን ትሰራለች ምናምን እየኖርኩ ደህና እየኖርኩ እሱ ታሰረ። ሲታሰር የለመደቻ ሚስትየው እርጉዝ ሆና ምን ሳቀኝ። ያስረግዛል ጀለሴ። ከዛን ሲታሰር አቡዬ ሲታሰር ደረሰኝ የሆነ ደረሰኝ ነበር እሱ ጋር እና ልጁን ነው የሚያቀኝ እንዴ ስል ለካ እኔን ደብቆ ለሱ እዛ ቤት ረስቼው ወጥቻለሁ እና ሂድና ሰው ይጠቁመሃል፣ ሂድና ጠይቅ ብሎታል ልጁ። ከዛን ይህን ስለሺ እንትና ሰፈር የት ነው አለ ማለት ነው። ከዛን ሲል የእነማን ሰፈር ነው ምናምን ብዬ ጠይቄ ሲሄድ ኧረ እኔ እዚህ ሰፈር እኮ አልሄድም፣ የድሮ ሚስቱ እዚህ ሰፈር ነች፣ ከሄድኩ ደግሞ የሆነ ጣጣ ይመጣብኛል፣ በኋላ ጸብ አልፈልግም አልኩኝ። ወይ እሷ እኮ ደክማለች፣ እንደ ድሮ አይደለችም። ምን ነው ታማለች እንዴ? በፊት እንቅርቷን ያማት ነበር ምናምን ብሎኛል። ሰላም እንገላግላት። እንግዲህ ይሄ ማለት ከ14 የልጇ ራሱ 14 ዓመት ሆኖታል። ኦኬ ኔትወርክ ነው። ኦኬ አይ አሁን መተሻል። እሺ እና ልጇ እንግዲህ የ14 ዓመት ልጅ ነው እንዴ? ከ14 ዓመት በኋላ ነው ከዚህ ሰውዬ የ14 ዓመት ልጅ አላት። አዎ በጣም ቆይተዋላ። አንቺን ደርቦባት 14 ዓመት የ14 ዓመት ልጅ እያላቸው እንዴት ማሪድ ሰርተፍኬት የላቸውም? እንዴት የጋብቻ ወረቀት የላቸውም? በድሮ በክፍለ ሀገር ሊፈራረሙ ሰርግ አሁን ቤተሰብ ፋሚሊዎቹ በሙሉ ያውቁኛል። እኔ ይሄዳለሁ። የእሱ አባትና የኔ አያት ጓደኛሞች ናቸው። እንትኑ ነው ማለት ነው። ሚሞ ያውቁኛል ፋሚሊዎቹ ሲያስተዋውቀኝ ማለት ነው። አንድ ቅርታ ሚሞ የምትሉት የገንዘብ እርዳታ ከሆነ አላስገባም። ብዙ ያለብኝ የገንዘብ እርዳታ አይደለም ብላ ራሷ ሚሞ የገንዘብ እርዳታ አይደለም ብላ ከጻፈች አይ ዊል ኢንቫይት ሄር ወይም ሞዴሬተሮች ኢንቫይት ያደርጓታል እራሷ። ለምን እናንተ ጽፋችሁ እሷ ከገባች በኋላ እኔ አላልኩም እነሱ ናቸው ያሉት እኔ የገንዘብ እርዳታ ነው የምፈልገው ብትልስ?
ራሷ ትጻፍ። አቆሙ። ቃሌ ነው። ራሷ ሚሞ የገንዘብ እርዳታ አይደለም ብላ ከጻፈች ሞዴሬተሮች ኢንቫይት ያደርጓታል። ያው ስሟን ብቻ ነው የምትደግመው። ራሷ አየኋት። ሚሞ የራሷን ስም ብቻ ነው የምትደግመው። ሚሞ የገንዘብ እርዳታ አይደለም ብሎ መጻፍ አማርኛ አታውቂም? ካላወቅሽ አንድ ሰው የጻፈልሽና እሱን ኮፒ አድርገሽ ፔስት አድርጊው። ቴንኪው። እንቀጥል ወደ ታሪካችን። ሞዴሬተሮች ሚሞ ራሷ የገንዘብ እርዳታ አይደለም ብላ ከጻፈች ኢንቫይት አድርጓት ፕሊዝ። ቴንኪው። ቀጥይ ውዴ። ልቀጥል አቡዬ? ቶሎ ቶሎ ላውራ ሰልችቷቸዋል መሰለኝ። የሰለቸው ስክሮል ማድረግ ይችላል። እኔ ምንም ቶሎ ቶሎ እንዳትይ ዲቴል ያወራ በስንት መከራ ነው በአመቴን የገባሁት አንቺ ቤት ሁሌ እየፈራው ማለት አንቺ ቲክቶክ የከፈሽ ጀምሮ ነው አብረሽ ተከተልሽ ነበር። የሰለቸው ካለ እና ባለቤቴ ልንጋባ ካካታር ከዚህ የዛሬ 10 ዓመት ስንሄድ እኔም ከቀበሌ እሱም ከቀበሌው ያላገባ ወረቀት አውጥተን ነው መዘጋጃ ሄደን የተፈራረም ነው። ምክንያቱም እየፈታሁበትን አሳይቼ ነው እሱም እንደሌለው ወረቀት ይዞ ነው እኮ ቀበሌው እንዴት ለካ ፊርማ የለውም ከሱ ጋር 14 ዓመት ልጅ ቢኖራቸው ፊርማ የላቸውም። ሌላ ታሪክ እንትን እዮሃ ሚዲያ ላይ የቀረበ አይቻልም። 28 ዓመት አብረው ቆይተዋል፣ ግን የትዳር ወረቀት የላቸውም። እሷ ዱባይ እሱ ኢትዮጵያ እየኖረ ቫኬሽን ስትሄድ እየሄደ እያስረገዛ እየወለደ እሱንም ቫኬሽን ትወስደዋለች ዱባይ ምናምን። 28 ዓመት አብረው ቆይተዋል፣ 4 ልጅ አፍርተዋል። አሁን እሱ ሁለቱ የኔ አይደሉም ብዬ ጠረጥራለሁ ብሎ ሚዲያ ላይ ወጥቶ ነው። እና ሰው 28 ዓመትም ያለ ትዳር ወረቀት ይኖራል። ግን ትናሳይች የተሰጠን ማለት ነው። እና እሷ እርጉዝ ነች የሚለው ላይ ነው አይደለ? እንትን ያለው እሱ እስር ቤት ነው፣ እሷ እርጉዝ ነች ተብዬ ተነገረኝ አልኩኝ። አሁንም እንደ እሷ ሲታሰር ብላ እኔ ከሰው ላይ የሰራነው ስራ ሳይቀበል የገባው ነበረ። ተቀበሉ የሚያውቁኝ ሚስቱ ነኝ፣ ስራ ቦታ በሙሉ የሚያውቁት ነኝ። ብሩም ለእኔ ሰጡኝ፣ 2-3 ሰው ማለት ነው። ደህና ብር ነው። እኔ አልገባኝም እንጂ ስንት ነገር መስራት እችል ነበረ። ከዚህ ተቀበልኩኝ። ሱቄ ለሚያስፈልገኝን ግጥምጥም አደረኩኝ፣ ያሟላው። እሱ ደግሞ እዛ ለመውጣት የሚያስይዘው ብር ነበረ። በዛም ብዬ ልጆች ስለማቅ ውስጥ የሚሰበዛ በዛ ብዬ ያው ክፈል የተባልኩት ነገር አለ። እዛም ውስጥ ክፈል ምናምን ያሉኛል ሲለኝ 7,000 ብር ሰጠዋለች ላይ ለካ እሷ ስለደረሰች ለእሷ ነው ሊሰጥ እኔ የተቀበለኝ። ቤት ውስጥ ሆኖ ብር ካንቺ ውስጡ ለእሷ የመውለጃ ላከላ። ያው ከዛ እሱ እስር ቤት ሆኖ ደውሎ ጠርቷት፣ ደግሞ እኮ ሲነግሩኝ እኮ ነው። ከዛም ደውሎ ጠርቷት